ሰላም ጤና ይስጥልኝ ውድ የወገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ አንድ ምርጥ ነገር ይዤላችሁ መጥቻለሁ። ለእጃችንና ለእግራችን የሚሆን በሌላ ቪዲዮ አሳይቻችሁ ነበረ። እግሬን ብቻ አድርጌ አሳይቻችሁ ነበረ የዲልካ ሱዳኒ። ዛሬ ግን እጄንም እግሬንም ሁልጊዜ ፊቴን ፏ እያደረግኩኝ እጄና እግሬ ትንሽ እየተበደሉ ነው እና ዛሬ እጄንና እግሬን ፏ አድርጌ ላሳያችሁ አስቤያለሁ። እናንተም በባለፈው ቪዲዮ አብራችሁን የሚሰራችሁ ካላችሁ ፍሪዝ ያስቀምጣችሁት ካለ አብራችሁን እንድትሰሩ ነው ፈልገው ዛሬ እና እግራችንና እጃችን ዛሬ ፏ ብልጭ ነው የሚሉት እና እሱን በማድረግ አብረን ቪዲዮአችንን እንሰራለን ማለት ነው። እናንተም አብራችሁን እያደረጋችሁ ብትከታተሉኝ ደስ ይለኛል። ወደ ቪዲዮ ዛሬ ቅድም እንደነገርኳችሁ እግርና እጃችንን ነው ጽድት የምናደርገው እና ሻምፖ፣ ሎሚና ጨው እንደተለመደው ከዛ ሙቅ ውሃ ግርማ መታሻና እንትን አድርገን ነው ዛሬ እና ከዛ ደግሞ እግራችንን መጀመሪያ ላዩ ላይ ያለውን ቆሻሻ የሞተውንም ቆዳ በዚህ ውህድ ካነሳን በኋላ ከዛ ወደሚቀጥለው ለእግራችን ወደ አዘጋጀነው ማስክ ነው የምንሄደው። መጀመሪያ ግን በዚህ ታጥበን ከጨረስን በኋላ ነው የሚቀጥለውን ማክስ የምናደርገው ማለት ነው እና መጀመሪያ በዚህኛው አድርገን ስንጨርስ ከዛ የሚቀጥለውን ደግሞ አብረን ምናይ ይሆናል። መጀመሪያ በዚህኛው ኖርማል ፀጉር ቤት እንደሚያደርጉልን ቤት ውስጥ የራሳችንን አድርገን ከዛ ላይ ያለው መጀመሪያ ሳናነሳ ዝም ብለን ማስክ ምናምን ብናደርግለት እጃችንም ሆነ እግራችን ምንም ለውጥ አይኖረውም። ስለዚህ በዚህ መጀመሪያ ላይ ያለውን ቆሻሻ አንስተን ምን ብለን ከዛ የሚቀጥለውን ማስክ ደግሞ ስናደርግ ደግሞ አሳያችኋለሁ። ትንሽ ውሃው በረድ ይበልና ወይም ቀዝቃዛ ውሃ ቀላቅሉበትና ከዛ እግራችሁን ከታችሁ ዘብዝፉ። እጃችሁንም እግራችሁንም ጥፍራችሁን ምናምን ጽድት አድርጉና እዛ ወደሚቀጥለው ማስክ እንሄዳለን ማለት ነው። እሺ መጣው በቃ ታጥበን ጨረስን። ስለዚህ አሁን ምንድነው ማረገው? ባለፈው አሳይቻችኋለሁ ዲልካ ሰርቼ ነበረ፣ ዲልካ ሱዳኒ እና እሱን ነው የምናረገው ከታጠብን በኋላ። ያው ዲልካ ሰርቼ አስቀምጬ ነበረ በፍሪጅ። ስለዚህ እሱን አሁን እግራችን ላይ እናረጋለን ማለት ነው። ለሁለት እግራችን ሁለት ምናምን ይበቃናል። ግን እጃችንም እግራችንም ነው የምናረገው ዛሬ ሁለት እንደ መጀመሪያ ላይ እግራችን እናርግና ከዛ በኋላ ያለውን ደግሞ እንትን እንላለን ማለት ነው። ይሄ ዲልካውን እንደዚህ አርጋችሁ በትንሽዬ ውሃ ትንሽ ላላ እንዲል ማድረግ ማለት ነው እና እግራችን አሁን ስለሆነ የታጠብነው ረጠብ ያለ ነው። እዛ በቃ እሱ ላይ እላዩ ላይ ማድረግ ነው ዲልካውን። ይሄ ሁሉ ነገር አለው። ሁሉ ነገር ስላለው ምንም ተጨማሪ ነገር አያስፈልግም። እርድም ሁሉ ነገር በቃ አለው፣ ዘይትም አለው። ስለዚህ ይሄንን እግራችን ላይ አድርገን እዛ ስንጨርስ ደግሞ መጨረሻውን ደግሞ እንዴት ነው የምንታጠበው የሚለውን ደግሞ እንዴት እናርገው የሚለውን ደግሞ እናሳያችኋለን። ፀጉር ቤት ምናምን ከምንሄድ እንደዚህ በራሳችን አድርገን ፏ ብንል በጣም አሪፍ ነው እና እንደዚህ አድርጋችሁ በደንብ ልጥፍ አርጋችሁ ማድረግ ማለት ነው። እንደዚህ ተቀብታችሁ ተላዩ ላይ ትንሽ ጠፈፍ ሲል ደግሞ እዛ በኋላ እንዴት ነው የምናነሳው የሚለውን ደግሞ ድጋሚ ደረቅ ይበልና ይሄኛው ድጋሚ አሳያችኋለሁ። እጃችንም እግራችንም ነው የምናረገው ዛሬ ከበዓል በኋላ ትንሽ እረፍት ያስፈልገዋል ብለን ስላሰብን እጃችንም እግራችንም እንደዚህ አድርገን ማስቀመጥ
ደረቅ ሲል ኖርማል መታጠብ አይደለም፣ ይሄ መፈተግ ስለሚፈልግ እንደሱ ነው የምናረገውና ድጋሚ ደግሞ ያለውን እንትኑን ይዤላችሁ እመጣለሁ። ይሄ ደረቅ ይበልና እንመለሳለን። የዲልካውን ያው እጅና እግሬ ላይ አድርጌ ዛሬ ሙሉውን ላሳያችሁ ብዬ ይዤላችሁ መጥቻለሁ። ቅድም አሳየቻችኋለሁ መጀመሪያ አድርገን ከዛ ደረቅ እስኪል መጠበቅ አለብን ብያችኋለሁ። ዝም ብሎ መታጠብ ሳይሆን እንደዚህ ማድረጉ ነው ዋናው ጥቅሙ ማለት ነውና የዲልካውን አሰራር ከፈለጋችሁ አለ እዛው ይሄኛው የምሰራበት ቻናሌ ላይ ስላለ ወይም ድጋሚ አሳያችኋለሁ። እንደዚህ ማለት ነው። ይሄኛውን በውሃ ራስ አርጋችሁ ነው እንትን ማለት ያለባችሁ እና ሙሉ እግራችሁንም እጃችሁንም ሰውነታችሁንም የምትታጠቡ ጊዜ ደግሞ ሰውነታችሁን ሙሉ ሰውነታችሁን ተከታችሁ እንደዚህ አርጋችሁ ፍልፍል አርጋችሁ እንደዚህ አፍተልተላችሁ ላዩ ላይ ያለውን ቆሻሻ ማንሳት ማለት ነውና ይሄ በጣም ብዙ ጥቅሞች ነው ያለው እና በዛ ላይም ደግሞ እንዳለ የምግብ ግብአት ነው። ስሰራ አሳይቻችሁ ነበረ። እርድ፣ ወተት፣ የዱቄት ምናምን ስለሆነ በጣም ለሰውነታችን ለቆዳችን በጣም ጠቀሜታ አለው እና አሁን እንዲህ ስትነኩት ራሱ ያለው ልስላሴ ሳንታጠበው ገና ያለው ልስላሴ በጣም ነው ደስ የሚለው። በጣም ልዩነት አላቸው። ቅድም ከተቀባሁት የነበረው ቆዳና አሁን ይሄኛው በጣም ልዩነት አለው። በበዓል እንግዲህ በጣም ድክም ያለው የነበረው እጅና እግራችንን ዛሬ ትንሽ አረፍ እናርገው ብዬ ስላሰብኩኝ ነው ይሄንን ይዤላችሁ የመጣሁት። ይቅርታ እንግዲህ ዛሬ ልጄ አልተኛም፣ እየጮኸባችሁ ነው። ይቅርታ እንግዲህ ምንም ማድረግ አልችልም። ስለዚህ እንደዚህ አድርጋችሁ እግርና እጃችሁን ፏ ማድረግ ትችላላችሁ። ቤት ውስጥ ሆናችሁ ራሱ እግርና እጃችሁን እንደዚህ አድርጋችሁ የእግርና እጃችሁን ውበት መጠበቅ ትችላላችሁ ቤት ውስጥ እና ምንም ፀጉር ቤትም ባንሄድ ውበት እንትን መስሪያ ቦታ እንኳን ባንሄድ ቤት ውስጥ እንደዚህ ቁጭ ስንል ከልጆቻችን ጋርም ሆነን አንድ ላይ እንደዚህ አድርገን ራሳችንን መንከባከብ እንችላለን እና አሁን ከዚህ በተረፈ ደግሞ ታጥባችሁ የቀረውን ማንሳት ማለት ነው። ግን ዋናው ነገር በዚህ በዲልካ ዋና ነገሩ ምንድነው? ማፍተልተሉ ነው። ካላፍተለተላችሁ ተላዩ ላይ የነበረውን የሞተውን ቆዳ አያነሳው ምንም ዲልካ ቢሆን ራሱ ማለት ነውና ተላዩ ላይ የሞተውን ቆዳ ስለማያነሳው የግዴታ ምንድነው ማድረግ ያለባችሁ? ማፍተልተል ነው ያለባችሁ ማለት ነውና ልታጠበውና ደግሞ ውሃ አምጥቼ አሳያችኋለሁ። ብትፈልጉ ለብ ባለ ብትፈልጉ ደግሞ በቀዝቃዛ በማንኛውም መታጠብ ትችላላችሁ። አፍተልተላችሁ ከጨረሳችሁ በኋላ የቀረውን በውሃ ማንሳት ትችላላችሁ። ያው ማፍተልተሉ ግዴታ ስለሆነ ነው ቅድም ያልኳችሁ። እሱን ከጨረሳችሁ በኋላ በቃ እንደዚህ አድርጋችሁ በኖርማል ውሃ የቀረውን ማንሳት ትችላላችሁ ማለት ነውና ዛሬ ልጄም እያስቸገረ ነው። ቶሎ ብዬ ወደ እሱ ተመልሼ መሄድ ስላለብኝ ቶሎ ነው የሰራውላችሁና እናንተም እንደዚህ አድርጋችሁ በቤት ውስጥ ራሳችሁን ውበታችሁን እጅና እግራችሁን ውበት በእንደዚህ አድርጋችሁ ብትጠብቁ በጣም አሪፍ ነው እላለሁ። እናቶችዬ ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ሼር አድርጉትና ለሌሎች እናቶች ቤት ውስጥ እንደኛ ለሚቀመጡ እንዲደርስ አድርጉልኝ። የዛሬ ቪዲዮ ይሄ ነበረ። ስለተከታተላችሁኝ በጣም አመሰግናለሁ። ባይ